ሁሉም ኢትዮጵያ ይሄን ቪዲዮ ሼር አድርገው። አንዳንድ ሰዎች ያልገባችሁ ነገር እኔ መስጊድ እሰራለሁ ሳይሆን ያልኩት ከሚሰቡ ሰዎች ጋር አግዛቸዋለሁ፣ የሚሰሩትን ሰዎች አግዛለሁ፣ ከሙስሊም እህትና ወንድሞቼ ግን እቆማለሁ ነው እንጂ በእስልምና እምነት መስጊድን መስራት የሚችለው በአላህ ያመነና ሶላትንም የሚሰግድ ነው። እነዛ ሰዎች ደግሞ ብዙ ሰዎች የእስልምና እምነት ተከታዮች እኔን ይከተሉኛል። እነዛን ሰዎች አስተባብሬ ደግሞ እኔ መስጊድ አሰራለሁ ሀላባ ላይ ነው ያልኩት። እንቀጥላለን፣ እናሰራለን፣ አንቆምም። እወዳችኋለሁ። አመሰግናለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሁሉም ነብይ የበላይ ናቸው የሚባሉት ለዓለም ህዝብ ሙሉ ስለተላኩ ነው። እንደሳቸውም ደግሞ መስዋዕትነት የተከፈለ የለም። ሁሉም ነብይ ወደ ምድር ሲላክ ላመፀ ህዝብ ነው። ኑ ነው ሁሉም የሚሉት። ኢየሱስም ሲል የነበረው ኑ ወደ ፈጣሪ ወደ አንድ አምላክ ኑ፣ እሱ ነው የሚያበላችሁ፣ እሱ ነው የሚያጠጣችሁ፣ ከሱ ውጪ አምላክ የለም፣ እኔም ወደ እሱ ነኝ፣ ከሱ ሰምቼ እናገራለሁ እንጂ ከራሴ የምናገረው ምንም ነገር የለም፣ ከራሴ ምንም ማድረግ አልችልም ይላል። እንደውም አላህ የውመል ቂያማ የፍጻሜ ቀን ይጠይቀዋል። ኢየሱስም ምን ይለዋል? አንተና እናትህ ከኔ ውጪ ሌላ አካል ተገዙ ብላችሁ አዛችሁ ነበር ወይ? እኔን አንተ እኔን ተገዙ ብለህ ነበር ወይ ይለዋል ለኢየሱስ። ለመርየምም ወይ ለማርያምም እንደዛ ይላል። አረኛ ምን እንዴት እንላለን? አንተ ያለማት ጌታ አንተ አላህ እንዴት እኛ ምን ብንል ራሱ የምታውቀው አንተ ነህ፣ እኛ እናቀማለን። ይጠይቃቸዋል። የመርየም ልጅ አንተ ኢሳ ሆይ እኔና እናትህን ከአላህ ሌላ ሁለት አምላክ አድርጋችሁ ያዙ ብለህ ጥራት ይገባል። ለኔ ተገቢ ያልሆነን ነገር ማለት ለኔ አይገባም። በእርሱ ያዘዝከኝን ቃል ጌታዬና ጌታችሁን አላህን ተገዙ ማለት እንጂ ለነርሱ ሌላ አላልኩም ማለት ነው። እንደዛ እንድንላለን ገብቶሃል አይደል? ያን ሁሉ አለ። ሰውን ማንበብ ነው ያለበት። በቃ በነገራችን ላይ አላህ ነው መስመሩ የሚያበጀት። ገብቶሃል አይደል? ግን በስሜት የምትገዛ ከሆነ ሰዎች የምትከታተል ከሆነ ይሄን መስመራት ቁርአን አለ። በቃ ነው ቁርአን አለ። ቁርአን በደንብ ማንበብ። አሁን ደግሞ ጊዜው በአማርኛም በእንግሊዘኛም በኦሮምኛም በትግርኛም በስልጥኛም ሁሉም አለ ቋንቋ ማንበብ ነው። which is best ብለህ ማወዳደር ነው። which is best ማን ነው ማድረግ የሚችለው ብለህ መግባት ያ ነገር አለ። ብቻ እንግዲህ አላህ ያግራለን። ያ ነው ገባሽ? የኔ ድምጽ ምንም ባሉ የለውም ምንም ዋጋ የለውም አንበል። ሰሉ ዐለ ነቢ። ያው ትላንትና አክሱም ላይ የነበረው ግፍና መከራ እየባሰ ሳምንትን ቀንን እየተካ አሁን ላይ ላሉበት ችግር ተዳርገዋሉ። ጁምዓ 5 ወይም 6 ጁምዓ ተከታታይ አልሰገዱም። ስለሱ አውርተን ድምጽ ሆነን ሳንጨርስ ሂጃባቸውን ተከልክለው ሰላት አደባባይ ላይ መስገድ ተከልክለው አዛን ተከልክለው ይሄ ሁላ ነገር አልበቃ ብሏቸው ደግሞ ዛሬ የኛ ዝምታ ደግሞ እነሱን ሌላ ደረጃ የከፋ ደረጃ ላይ እንዲደርሱ አድርጓቸዋል። ዛሬ ላይ ደግሞ በወጣ ከዛው ከተገኘ መረጃ ቤት ውስጥ መስገድ እንደማይችሉ እና የቤተ ክህነቱን ልብስ የለበሱ መለያ የለበሱ አካሎች በየቦታው ሮንድ እያደረጉ እንደሆነ የሚሰግዱ ሰዎችን አሳልፎ ለመስጠት እርምጃ ለመውሰድ ያሰማሯቸው አካሎች መኖራቸውን ያሳያልና በጣም ከባድ የሆነ ትልቅ የሆነ ችግር ላይ ያሉት አክሱም ላይ ያሉ ወንድሞቻችን እህቶቻችን አሁንም ከመደንፋት የዘለለ አሁንም ድምጽ መሆናችን ሊቀጥል ይገባል። ይሄ ድምጽ መሆን ሊሰለቸን አይገባም። የተወሰነ ጊዜ አራገብነው፣ የተወሰነ ጊዜ በጣም ሞቀ። ሁሉም ሰው ፍትህ ለአክሱም ሙስሊሞች እያለ ማለት ጀመረ። ከዛ በኋላ ግን ቆመ። ፎሎ ፍለጋ ነበረ፣ ላይክ ፍለጋ ነበር ወይስ ሐቅ ፍለጋ ነው? ኢስላምን መነሰር አስበን ነው? ኢስላምን ለመነሰር አስበን ከሆነ አሁንም ድምጽ ልንሆናቸው ይገባል። ሁላችንም ድምጽ እንሆናቸው። ፍትህ እስከሚመጣ ድረስ፣ ሰላማቸው እስከሚታወጅ ድረስ፣ መብታቸው እስከሚከበር ድረስ አሁንም ትግላችን አይቆምም። አሁንም የመንግስት ያለህ የመጅሊስ ያለህ እንላለን። ከጎናቸው ልንቆም ይገባል። በምንችለው አቅም አላህ ፊትም እንዳንጠየቅ ዱንያ ላይም አንገታችን እንዳንቀረቅር። ስለዚህ አሁንም ኢንሻአላህ ለየድሩኩም ኢላ አዳ፣ አሁንም ትንሽ ጉዳት እንጂ እናንተ ላይ ሊያመጡ የሚችለው ምንም አይነት ችግር የለም ብሏል አላህ። ምንም ሊያመጡ አይችሉም። ኢንሻአላህ አብሽሩ። የእናንተ ጀነት መግቢያ መንገድ ይህ ሊሆን ይችላል። አክሱም ላይ ያላችሁ ሙስሊም ወንድሞቼ እህቶቼ፣ የእናንተ ፈተና ይሄ ሊሆን ይችላል።
የጀነት መግቢያ መንገዳችሁ በዚህ መንገድ ሊሆን ይችላልና አብሽሩ ጽኑ ላለሁኝ። አላህ ያበሽራችሁ፣ አላህ ያጠንከራችሁ፣ አላህ ሰብሩን ይለግሳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሆነ ነገር እንድትነግረኝ ፈልጌ ነበር። ተሰቅሏል ኢየሱስ ክርስቶስ ለኛ መጥቶ ተሰቅሎ ሞተዋል መስቀል ላይ። እኔ እኮ ሙስሊም ነኝ። እንደዛ እንዴት እነግርሻለሁ? እንደዛ ብዬ አላምንም እኮ እኔ። አታምንም? አይ ነው ግን you know much more ከክርስቲያን just ታውቀዋለህ ብዬ ስለማምን ነው። አይኔ እንደዛ ብዬ አላምንም። እንደውም ጥያቄ ነው ያለኝ ራሱ ማለት ነው። ይሄ በአዳም የዘላለም ሞት የሚባለው ኮንሴፕቱ ራሱ የመጣው በአዳም ኃጢአት ነው አይደል? የመጣው ዋድ መቀሌ አይደል? በአዳም የተነሳ ነው የዘላለም ሞት የራሱ ኮንሴፕቱ የመጣው ማለት ነው ጣጣው። አዎ። ስለዚህ በአዳም የተነሳ ከሆነ በአዳም የመጣው የዘላለም ሞት ክፍያ እዳውን የከፈለው ወይም ቤዛ የሆነው ማን ነው ብሎ ነው የሚያምኑት? ኢየሱስ ክርስቶስ ነው። ጥሩ። አሁን ለምሳሌ እኔ 100 ብር ዕዳ ነበረብሽ አንቺ እኔ ላይ ማለት ነው 100 ብር ዕዳ ነበር። ከዛ አሲያ መጣችና በቃ እኔ ከፍልላታለሁ ግን ነፃ ውጣት ብላ 100 ብር ስትሰጠኝ አንቺ ነፃ ትወጫለሽ አይደል? አዎ። ከዛ 100 ብር ከፍላለሁ ብላ አሲያ መጣ በጎን በኩል ካንቺ ጋር ከተነጋገረች በኋላ በሾርኔ መሆኑ ነው 25 ብሩን ሰጣኝ 75 ብሩን ተመልሳ ብትወስደው እዳው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው የሞተው ሲሞት ወይስ ለ3 ቀን ብቻ ነው የሞተው? ለ3 ቀን ነው የሞተው ወይስ ለዘላለም ነው የሞተው? ለ3 ቀን ሞቶ ተነሳ። አዎ፣ ግን ታዲያ ለዘላለም ነው መሞት የነበረበት። የዘላለም ሞት ዋጋው ክፍያው የዘላለም ሞት ነው መሆን ያለበት። ቤዛ ከሆነ አይን ስላይን ጥርስ በሚለው ቤዛ ክፍያ ከሆነ እዳው የዘላለም ሞት ከሆነ ከዘላለም ሞት እዳው ማንተን ማለት ያለበት ለዘላለም ሞት ነበረ መሆን የነበረበት። ግን ኢየሱስ በሶስተኛው ቀን ተነሳ ይላል። ያ ማለት ማጭበርበር ነው የሚሆነው። አልተከፈለም እዳው ማለት ነው። እዳው መከፈል ያለበት ለዘላለም ነበር ሞቱ መቅረት የነበረበት። ታዲያ ያ ሁሉ መጽሐፍ ቅዱስ ላይ ያለው ኮንሰፕት ያፈርሰዋል ማለት ነው። ይሄ ውድቅ ሆነ ማለት በአንድ ደቂቃ በአንድ ሰከንድ ሎጂካሊ ስጠይቂያቸው አንደኛ፣ ሁለተኛ ነገር ደግሞ እሺ አዋራው እሺ ሃሎ ወንድሜ እግዚአብሔር እንዲያው በእውነት እግዚአብሔር የሰጠ ሰው ነህ። በእውነት እኔ ክርስቲያን ነበርኩ፣ ግን ካሰለምኩ ወደ 25 ዓመት ሆነብኛል። ግን ሁሉ ነገር አላውቅም፣ አረበኛ አላውቅም፣ ግን በአማርኛ አንብቤዋለሁ ቅዱስ ቁርአን። አሁን ግን አይኔ ያዘኝ መጣና ማንበብ አውቅሜያለሁ። ቁርአንም ከዛ ከመስጊድ ያመጣሁም ያነበብኩ ነው። እኔ ትንሽ የሰላት ምናምን የተማርኩ፣ ምክንያቱም ከሰው ጋር እንዳልጠጋሁም ያለሁ፣ ምክንያቱም ሁሉ ፈተና ገጥሞብኛል። በሸሃዳ እንኳን ድግምት ተሰርቶብኛል። ይገርምሃል፣ በጣም የሚገርም ነገር ነው። ሰው ጋር እንዳልጠጋ አድርጎኛል። አሁን ግን አንድ ነገር እንድትረዳኝ ይፈልጋለሁ። በፍላሽ ወይም ደግሞ በኒመሩ ወይም በፍላሽ የሚሸጥበት ካለ የሚሰማውን እንዲያው እንድትመራኝና እንድትነግረኝና ገዝቼ እንድጠቀምበት ፈልጋለሁ። አንተም ትነግረው ሁሉ ከመጽሐፍ ቅዱስ እኔ እኩሉ ከመጽሐፍ ቅዱስ አግኝቼዋለሁ። በቁርአን ያለው ሁሉ መጽሐፍ ቅዱስ ላይ አግኝቼዋለሁ። አላህ የማይወለድ መሆኑ መጽሐፍ ቅዱስ አግኝቼዋለሁ። መላእክት ሁሉ መላእክት የብርሃን የተፈጠሩ ሁሉ የማይበሉ የማይጠጡ የማይጋቡ እንደሆኑ ሁሉ ደርሼዋለሁ። አልሐምዱሊላህ ረብል ዓለሚን። ይሄ ግን እንድትረዳኝ የሚፈልገው ወይም ፍላሽ ወይም ደግሞ አይኔ ማየት ያዘኝ ስለመጣ አሁን መንበብ ከልኩለኛል። ሰይጣን በጣም እያታገለኝ ነው። ልጄ ይሄን ብትረዳኝ እውነቴን ነው። እውነት አንተ ወላሂ አላህ የሰጠህ ሰው ነህ። አላህ አድሎሃል። በዚህ ጊዜ አንተ ተፈጥረሃል። ለዚህ ዕድሜ ያበቃኝ ጌታ፣ የአንተን ቃል መስማት ያበቃኝ ጌታ አመሰግነዋለሁ። አላህ ይምላልህ። አሜን። አባቴ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አባቴ እንዴት ነው? አቤት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ እድሜው ስንት ነው? 80 ዓመት ሆኖብኛል አሁን። ወይ አይዞት። እኔ የፍሬን ስልክ ልውሰድና፣ ፍሬ ልጆት ናት ወይስ ልጅ ልጆት ናት? አዎ ልጄ ናት። በቃ የፍሬን ስልክ ወስድና ለጀማል ፍሬ ለጀማል ስልክሽን ስጪና እሳቸው በምንድን ነው የተለያየ ቪዲዮዎችን እንሰጥታለን። ምናልባት እንደዚህ ሲር ምናምን ያደረጉበት ሰዎች ካሉ ሩቃ ቤትም የት ነው የሚኖሩት? አዲስ አበባ ነው ወይስ ከአዲስ አበባ ውጪ ነው? አዲስ አበባ ነው የምኖረው። እኔ በደርግ ጊዜ ነው ከአስመራ የመጣሁ። እኔ ሁሉ አይቼዋለሁ።
ሁሉ አይቼዋለሁ። ወንጄ አዲስ አበባ በሙሉ ጠንቋይ ቤት ነው የሚሄደው። እኔም እንደዛ ነበርኩ። ልጅ ታመቡኝ ብለው እዛ ይድናል ብዬ ሄጄ በሽተኛ ሁኜ ቀርቻለሁ። አላህ ነው የሚያውቀው በጣም። ስለዚህ ሩቃ ቤት ወይም ደግሞ ሩቅያ ቤት ይሄዱና ቁርአን ይቀራሉታል በደንብ ማለት ነው። እንደዚህ ሐሳብ የሚሆኑትን ነገር አንዳንድ ነገሮችን የቁርአን ቤት እንዲሄዱ አደረጎታለሁ። ስልክ ሰጦትና አንድ ኡስታዝ አለ፣ አንድ ሼህ አለ፣ እሱ ጋር ይሄዳሉ። ሲሄዱ ትራንስፖርቶትንም ያለ ስጋት ሕክምናውንም ያለ ስጋት እየሄዱ ይታከማሉ። እሺ ኢንሻአላህ። መርሐባ ልጅ አላህ ፍረት እድሜና ጤና ይስጥህ። ዘርህ ይባርክ። አይዞት እኔ በአንተ ያገኘሁት ለዚህ እድሜ ላንተ ያበቃኝ ጌታ አመሰግነዋለሁ። በቃ እውነቱን እሸቱን ለይቼ ማወቅ በጥቂት ወላሂ መሬትም ሰማይም መሬት አርቆሃል። አባክሩ ምንም ችግር የለውም። ሩቃ እንዳልኩት ሩቃ ቤት ውስጥ ይሄዱና በደንብ ዱዓ ይደረግሎታል። በቁርአን ይቀራቦታል። ያላ ስሞች አያቱል ሩቅያ ይቀራቦታል። ለዛ ለሚሄዱበት ትራንስፖርቶትንና የሩቃ ቤት የሚከፈለውን ነገር ያው ጀማው እንዲያስተባበሩት እናደርጋለን። አንዳንድ ነገር የሚፈልጉትን ትምህርት ደግሞ ልጆች በደንብ ዳውንሎድ እያደረገች እያንዳንዱ ትምህርቶችን ያዳምጣሉ፣ ቁርአንም ያዳምጣሉ። ችግር የለውም። ፍሬ ሙስሊም ነሽ? ክርስቲያን ናት። እኔ ብቻ ነኝ ሙስሊም። ቤተሰቦቼም በሙሉ ክርስቲያን ናቸው። እኔ ብቻ ነኝ ሙስሊም። ይገርምሃል። አብሽሩ፣ ችግር የለውም። ቀጥሉ፣ አውሩ። ይቅርታ አቋረጥኩ። ለሶላት ምናምን ስላበቃኝ ጌታ ግን አመሰግናለሁ። አሁንም ጥሩኛ ነኝ። አልሐምዱሊላህ። በጣም ነው የማመሰግነው። አላህ አልተለየኝም። ሰይጣን ግን ታግሎኛል። ልጄ በጣም ታግሎኛል። አብሽሩ፣ ችግር የለውም። አይ ቲንክ ፍሬን እናገኛትና በፍሬ በኩል ኡስታዝ ጀማል አለ። ፍሬን አገኛታለሁ። ፍሬ ፈቃደኛ ነሽ አይደለ? በቴሌግራም ወይም በዋትስአፕ አወራሽ። እሺ ችግር የለውም። አዎ ማለትም ያው ተባበሪያቸው። እሳቸው በደንብ መታከም አለባቸው። በዛ ላይ ደግሞ ያው ቁርአን ምናምን የሚፈልጉትን ነገር እንትን ይበሉ። ቢያንስ የሚፈልጉትን ነገር ሳትጫኗቸው ምን ሳትሏቸው እስከ ዕለተ ፍጻሜያቸው ድረስ ባመኑበት ነገርና እንትን ባሉበት ነገር ጸንተው እንዲኖሩ እኛ እንረዳቸዋለን ኢንሻአላህ። ይሄ ነው ያለው ነገር ኢንሻአላህ። ኡስታዝ ጀማል የተቋሙ አካውንት አለህ እንዴ? ኡስታዝ የተቋሙ አዎ አለኝ። ምክንያቱም በዛ በኩል ቢያልፍ ጥሩ ነው። ራሱ እኔ እነግራቸዋለሁ ለተቋሙ እንትን ማለት ነው። አይ ቲንክ የትራንስፖርታቸውና የሩቃ ቤቶችን የተወሰነ ብር ከተሰበሰበ በቂ ነው ብዬ አምናለሁ። እስቲ እንትን በለው አካውንት ወሂድ ገንዘቡ ጉዳይ ምንም አያሳስብም። ኖ አይ ትራንስፖርት ነው እኛ መቻል የምንችለው። ይኸውልሽ የትራንስፖርታቸውና የሩቃ ቤቱን ብንችላቸው ደስ ይለኛል። ሌላ ነገር አይደለም ያልነው። ምንም እንትን ያለው ነገር የለም። እሳቸውን ኃላፊነት የኛ ነው የእናንተም አይደለም። እንደ ሙስሊሙማ ግዴታ ስላለብን ነው የእሳቸው። ስለዚህ በዛ በኩል እንዲያልፍ እንፈልጋለን ማለት ነው። የትራንስፖርትም ራስሽ ማኔጅ ታደርጊዋለሽ፣ ግድ የለሽም፣ ችግር የለውም። ግን በትራንስፖርቱንም የሆነ ታክሲ ወይም ራይድ ነገር እያደረግሽ ከሩቃ ቤት ወደ ቤት የሚሄዱበትን ነገር ትራንስፖርት እንዲመላለሱ ማድረግና ለአንድ ወር ያክል በደንብ በስነ ስርዓት መሄድ አለባቸው እሳቸው ማለት ነው። ከዛ በኋላ ያለውን ደግሞ ቀጣዩን እንትን ስቴፕ እንነጋገራለን። ቀጣዩን ሂደት ፍሬ አርግኝና ፎሎ ይመልስልሻለን። ከዛ እናወራለን ያለውን ነገር። እሺ በጣም ነው የምናመሰግነው ፍሬ። ጀማል ብዙ ጊዜ በጣም የሚፈልጋችሁ ነበርና ለዛ ነው ያገናኘዋችሁ። በእናንተ ነው የምኖረው። አንተ በምትናገረው ቃል ነው የምኖረው። አንተ በምትናገረው እኔ ህይወቴ ነው ያንተ ንግግር ሁሉ ከመጽሐፍ ቅዱስ የምታወጣው። ለእኔ አሳ አለ ባህር እንደማይኖር እኔም በቃልህ ነው የምኖረዋለሁ። በምትናገረው ሁሉ እውነት ነው። ወላሂ እውነት ነው። ኢንሻአላህ አላህ ይጠብቁት። እንግዲህ አላህ እንደምትሉት አይነት ሰው አላህ ያድርገኝ። ፍሬ በጣም ነው የምናመሰግነው። አላህ ይስጥልን። ጀምር አሜን። አልሐምዱሊላህ ወላሂ መገናኘት ያበቃኝ ጌታ። አይዞት ፍሬ በጣም ነው የማመሰግነው። የምር አንቺ ነሽ የምትመሰገኙ በዚህ ነገር ላይ። የምር አንቺ ክርስቲያን ሆነሽ አባትሽ እንትን ሆኖ ሳትጫኛቸው ምን ሳትያቸው
እዚህ በመምጣትሽ ጥሩ ነው። እስቲ አወራሻለሁ አንቺንም። እሺ እሺ በቃ በኡስታዝ ጀማልን በውስጥ ስልኩን አሁኑኑ አስቀምጭለት፣ ፎሎ ተደራረጉ። አካውንቱ ይቀመጥ፣ የቲክቶክ አካውንቱ ይቀመጥ። አትውረጂ ኢንሻአላህ። ኡስታዝ ጀማል አለ? ኡስታዝ ጀማል አለ? ስለዚህ ምንድነው የነሱ አላማ? ንጽጽር ላይ ተጠቃሚ አይደለንም። ንጽጽር ከተጀመረ ጀምሮ አይደለም ከእስልምና ሊመጡልን ይቅርና የኛን ልጆች ጀባ እያልን ነው። የኛን ልጆች እያስረከብን ነው። አሁንም ብናነበው ቅጥ የለውም፣ ጠፍቶብናል። ምንም ነገር የምናስረዳቸው ነገር የለም። ነብዩን ሰደብን፣ ነብዩን አንቋሸሽን፣ አልተሳካልንም። እንደውም የኛ ልጆች ሁሱ ቤት እየሄዱ አባቴ ሁሱዬ ያለ ትዕትና መልካምነትህ ልቤን ገዛኝ እያሉ ታላላቆች ሁሉ አድናቆቱን እየገለጡ ነው። ብንሳደብም ብናንቋሽሽም ብንቀጥፍም ብንዋሽም አላማችን አልተሳካልንም። ያለን አላማ ንጽጽር ላይ ያሉ ወንድሞች ንጽጽር ብለው ሲጠሩን ምድር ላይ ያሉ ኡስታዞቻችሁ ኑ ቶሎ እያልን የንጽጽሩን መድረክ መዝጋት አለብን። ለምን ክርስትና ወደ ክርስትና የሚመጣ ሙስሊም ይቅርና የኛን ልጆች እያስረከብን ነው። ስለዚህ ተሳድበንም አላማ የለንም፣ አስተምሮቱን መልስ የለንም። ያለን አማራጭ እንዴ ታላላቅ ያሉ ኡስታዝ አቡበክር አህመድ ነገ ይጠራሉ፣ ታላላቅ ኡስታዝ ያሲን ኑሩ ይጠራሉ፣ ታላላቆች መጅልሱ ሳይቀር ይጠራሉ። እነዚህ ሰዎች አፍሩ መፍረት የለባቸውም። ያላቸው አላማ ምንድነው? ንጽጽሩ እንዲቆም ነው። ተወደደም ተጠላም ንጽጽሩ ሚዲያ ላይ አይደለም፣ ምድር አይቀርም፣ ምድር ላይ አይቀርም። በስድብ ተሳደብክ ስትሳደብ ትትሳለቅም አልቀረም። ስለዚህ ከቻላችሁ ውጣችሁ መልስ ስጡ፣ ካልቻላችሁ እጃችሁን አጣጥፋችሁ ቁጭ በሉ። ነገ ሀጂ ትፋህን ብትጠራ ማለት ነው አይቀርም ንጽጽር። ስለዚህ እነሱ አላማ ምንድነው? ንጽጽሩን የእውነት ነው የምላችሁ በጣም ነው የሚፈሩት፣ በጣም ይፈሩታል። ለዚህ ነው እንደዛ አይነት መንገድ አመጡት። አላማ የላቸውም፣ ምንም ጥቅም አላገኙበትም። እኛ ግን ተጠቃሚዎች ነን። ነገም ከነገ ወዲያም ይቀጥላል ንጽጽር። ንጽጽሩ አይቆምም። ጨርሻለሁ።